ችመሳይ ቆንጆ ረጅም ጊዜ እኮ የተራራቀን መስል ስንገናኝ ሁሉም ወደ ቦታ ይመለሳል አይደል? ናፍቀሽኝ ነበር። እሱን እንኳን ተው። ማን ነው በዚህ ሰዓት ለኔ ያረገሽ? እኔ እንጃ። አንተ ምን አስደነገጠ እንዴ? ለምን አልደነግጥም? ሰው ቤት አይደለው እንዴ? ባሌ እንዳይመጣ ፈራ እንዴ? ባሌ እንደጠበስኩ ለካ አልነገርኩህም። ምሩ እየቀለድሽ ነው? ካወራን ቆየን እኮ ድንገት ስትመጣ ናፍቀኝ ስለነበር ሳልነግርህ ቀረው። ነሽ በተፈጥሮ ኩስ የፈነዳው ወይኔ ዛና የረዳ ከንፈ ወንድሜ ነው። ተረጋጋ። ቅድም በስልክ ያወራሹ ነው? አው አብርሽ ዞር ዞር ብለን አብርሽ ምን እያረክ ነው? ልቤ የሚለኝን መስማት አለብኝ። አትቀልድ። ሁለታችንም እኮ የራሳችን ሰው አለን። አልቻልኩም ምሩ። እንመለስ፣ እንደ ድሯችን ነው። እሺ ምን ላድርግ? ንገሪውና እኔ ጋር ነኝ። አንተም ትነግራታለህ? አዎ ነግረሽው ነይና ማታ 12 ሰዓት እዚሁ እንገናኝ። ይዙ ለተከናፋቂ ምን ነግረ ነገር አለኝ። ምሩ መርጫለሁ። ይቅርታ ይከብዳል አውቃለሁ፣ ግን እዚህ ጋር ማቆም አለብን። ከዛ በፊት እኔ የምነግርሽ ነገር አለ። ታገቢኛለሽ? ትመጭ እንደውያ አዎ ድነው ደጃፌ አትቀር ምላለው በመላ በጥበብ ኦፈን ቢገፈኝም ጥበቃዬ በስቶ ሄሎ ይቅርታ አብርሽ፣ ይዙን መተው አልችልም። መልካም ህይወት። ዛውን አላጎደምኩ ከቶ ትመጭ እንደው አለሁኔ ይዙ ወይ አርግሻለሁ። ምን እየቀለድሽ መሆን አለበት። ቢሆን ደስ ይለኝ ነበር ግን እንዳጨርሽው ጀብዱ መሰለሽ እንደ 10 ጊዜ የምደጋግሚው። ሴት ልጅ አይደለሽ? ያምሻል። አትጠነቅቂም? ማነው መጠንቀቅን የሴት ልጅ ብቻ ያደረገው? ኃላፊነቱ እኮ የጋራችንም ነው። አሃ ለካ አስበሽበት ነው የመጣሽው። ትሰሚኛለሽ? በዚህ ይዟለሁ ብለሽ አስበሽ ከሆነ ተሳስተሻል። ይልቅ ህመምሽን ነው የምታበዢው። ማለት አባትነቴን ባምን እንኳን ተቆራጭ እያደረጉ ልጄን ማሳደግ እንጂ አብሬሽ የመኖር ግዴታ የለብኝም። እሱ ከተስማማሽ ውለጂው፣ አለበለዚያ ግን እንዳጨርሰው ወንድ መስለኝ ነበር። ለካ ሁሉ የቃላት ድለላ ከንቱ ውዳሴ ነበር። በጣም ታሳዝናለህ። እኔ ልጄን እንዴትም አድርጌ ያሳድገዋለሁ። ከዚህ በላይ ልጠላ ስለማልፈልግ ሂድልኝ። የኔ እናት አስደነገጥኩሽ አይደል? ምንድነው? ትንሽ ልጮትብሽ ብዬ እኮ ነው። ለልጅ ያለኝን ፍቅር እያወቅሽው ስንቱ ፈልጎ ያጣውን አባትነት እንዴት ገፋለሁ ስታስቢው። ብሽቅነሽ ስታስጠላ። ሽማግሌ ልካለሁ። እሺ ሆዲሽ ሳይገፋ በክብር ነው ይዤሽ የምወጣው። ይዙ እንደምታስበው እኮ ቀላል አይደለም። ወጪው ብዙ ነው። እኔ ላንቺ አንሳለሁ፣ ለእሱ አታስቢ። ሰው አፍማ እንድትገቢ አላረግም። ፎቶ ላይ ባየው ምን ነው ልጄ? እጹብ እንዳለች ያበደርኩን ብር መልስልኝ ብላለች። አንተ ራሱ ቶሎ መልስም እንዴ? እሺ ልጄ አሁን መልስልኝ። ወይኔ ጉዴ! የኢዛና ፋዘር ከማን ነው የሚደበቁት? ምን ሆኖ ነው አባቴ? ምን ሆኖ ነው? አይ ምንም ልጄ፣ ዛሬ ተዋረድኩ እና እዚህ ተደብቀው ምንድነው የሚያደርጉት? ጋር አልተደበኩም እኮ ሰው እየጠበቁ። እርሶ ሰውዬ ለምንድን ነው ገንዘቤን ማሰጡ? እኔ እኮ ገንዘብ ተርፎኝ አይደለም ያበደርኩት፣ በገዛ ገንዘቤ ልሰቀኝ። የምን ብድር ነው ልጄ? ኢዛናን ለማስመረቅ ትንሽ ብድር ከሷ ወስጄ ነበር። ስሙ ከዛሬ እንዳያልፍ እሺ ጋሼ። ይሄን ነገር ግን ኢዛና ያውቀዋል? አያውቅም። ልጄ በፍጹም ይሄን ነገር መስማት የለበት። ይሄን ነገር ልጄ እንዲሰማው አልፈልግም። ይጨነቃል። ሄኒ በእናትህ የት ነህ? ፈልጌ ነበረ። ሰፈር ነኝ። እታች ሰፈር ጠብቃለሁ። ቶሎ ናሽ። መጣሽ። ይዙ ምን ሆነ ነው? ሄኒ ዛሬ ፍቅረኛ ልደት ነውና ስጦታ ምን ገዝቼ እንደምሰጣት ግራ ገባኝ። ስጦታ? አዎ ምን ገዝቼ ልስጣት? ይዙ በህይወት ምን ማስቀደም እንዳለብን እንኳን አታውቅም። ምን ለማለት ፈልገህ ነው? አባት አትንገረው ቢሉኝም አንተን ለማስመረቅ ብዙ ብድር አለባቸው። ይዙ የሚቀርውን አስቀድም፣ እኔ በምችለው አግዛለሁ። ለልጆች ስትል መኖርክን ፎቶ ይናገራል። እጹቤ ሰላም። ኧረ ቤቱ እንዴት ነው ይለመደላት እኮ ደስ ይላል አይደለ? ቦታው አሪፍ ነው መሰለኝ። ለምን እኛ እንሰራበትም? አስወጥተናት። አዎ ሰው መቅጠር ነው ምኑ ይከብዳል። ቻቻ የቤት ኪራይ ያሳለፍኩ አይደል? ይቅርታ። አመሰግናለሁ እጹቤ። በዚህ ሳምንት የሚከራይ ቤት ፈልጊ እሺ።
ምን ማለቴ ምን አጠፋው? አረ እንዲህ ቤቱን ፈልጋ ነው። እሺ በቀን እንዴት ሁለት ሰው እንኳን አይመጣም? አትክልቶቼ እንዳለ እኮ ተበላሹብኝ። አንተን እኮ ነው ማዋራው። ተይኝ በእናትሽ። የዛች ልጅ ግፍ ይሆናላ። ደህና ከምትሰራበት ቦታ አፈነቅለናት። አረ ተቆረቆርክላት። እንደውም የራስሽን ጦስ በራስሽ ተውጭ። እጹቤ ስፈልግሽ። ምን ነው በሰላም? ይቅርታ ካስቀየምሽ። ቤቱን ከፈለግሽው ነገ መግባት ትችላለሽ። እሺ ይከራያል። አዝናለሁ። ወደ ኋላ መመለስ አልችልም። የሰው ልፋት በመቀማት ስኬታማ መሆን አይቻልም። ባይሆን በዚህ ጾም ወደ ፈጣሪ ተጠጋ። ዛሬማ እነግራታለሁ። 6 ወር ሙሉ እነግራታለሁ። ሌላ ይቅር እነግራታለሁ ማለት እንኳን አይሰለችም። እነግራታለሁ የሚለው ቃል እኮ ጃጀ ነው። አፈላ ያደገ ማደግ ብቻ እንዴት እንደፈራታዩም እንዴ? ወይ ታጠበዋለህ። የምሬን ነው። ዛሬ የመጨረሻ ደግሞ ምንም የሚከብድ ነገር የለውም። በቃ አፍቅርሻለሁ። ከዛ ካንስል ብታደርግስ? እርጉ ሰፈር ልትስታቸው ሲደወልልህ ካንስል ማድረግ ለምደ የለ አንተም ካንስል መደረጉ መልመድ አይቀርም። ታድርገኛ ምን ይመጣል? ቢበዛ ሌላ ጥሪ መቀበል ነው። ሌላ ጥሪ ከአምላክ ነው የምጠብቀው። መጣች። በቃ ሳቀቁ። እሷ ምን ስቅኝ ይመስላል። አንተ ግን ሳቆ ጀመር ነው የሚሻለው። ለምን? ምናልባት ካንስል ካደረገች የምታነበው እንጂ የምትስቀው አይኖርም። ሰላም እንዴት ናችሁ? አራንታ ተዘስተው ነገራት። ይኸውልሽ ጄሪዬ ምን መሰለሽ፣ በቃ አፍቅርሻለሁ በጣም። ምን ነው ዝም አልሽ? ይሄን ቃል ለመናገር ፈርተህ ስንት ነው ዝም ያልከው? ከ6 ወር በላይ። ታዲያ እኔ ማፈቅራለሁ ብዬ መልስ እስክሰጥ 6 ደቂቃ ዝም ብለህ ምን አለበት? ምንም ታፈቅረኛለች። ሌላ ጥሪ መጠበቅ ሊቀርልህ ነዋ። አይ ፈጣሪ። የምን ሌላ ጥሪ? ዝም በይው እባክሽ። ለሰርጋችን ሌላ ጥር ቀረ ማለት ነው። እንዴ ቃልዬ ዛሬም የማይቀወጣል። ገባ የመጨዋወቱ አሁን ነው እንዴ! ወይኔ ጉዲ! ወይኔ ምን ነው ልጆቼ፣ ባጭር ልታስቀሩኝ ነበር። ይቅርታ ፋዘር፣ ትንሽ ደስታ ላይ ነበርና። ደስታም እኮ ልክ አለው፣ የሚገለጽበትን ቦታ እንደዛው። ከዚህ በኋላ እንጠነቀቃለን። ይቅርታ ጋሺ። ምንድን ነበር ደስታው? 2 ደስታ አንድ ላይ መጥቶብን ነው። የሚሄድበት ቦታ አልነበረውም ማለት ነው። ለመሆኑ ምን ነበረ ደስታው? አንደኛ እሷ የምትላት ልጅ ፍቅሬን ተቀበለች።